በጣም እኮ ነው ወይ አብረው ተኝተው ፎቶ የምታወጣው ወይ የሆነ ከዛ የተረፈ ምን ታመጣለች? ምንድን ነው የሚያደርገው? እሱን ለማዋረድ ነው እሷ ሀሳቡ አይደል? ከዛስ እኛ ልናዋርድ ታሾፋለች እንዴ? በጣም እኔ አይገርምሽም? ሁለቱ እንዳይለያዩ እንጂ የፈለገ ነገር ብታወጣ አላምንም። ቢሆን እንኳን አንዳንዴ እልህ ውስጥ ሰው ይከትሻል። እልህ ውስጥ እየከተተችን ነው። ግን ወደ ዋናው ጉዳይ ስንመለስ በዚህ ደረጃ መውረድ የለባትም። በቃ ዘርዬ እንዴት እርጉዝ ናት ብለሽ ታምኛለሽ እንዴ? ፕላስቲክ ነው አይደለም እንዴ? ምን ሆናት እንዴ? ቆይ ዩዘርዬ አንድ ጊዜ ዩዘርዬ አይደለም መቅድዬ በደንብ አውጥቼ እኔ በደንብ አይቼዋለሁ። አይደለም ልጅቱ እርጉዝ መሆን እርጉዝ ናት። አንድ ነገር ልንገርሽ፣ ግን የሚሰራው ነገር እዚህ ጋር ያለው ነገር በቃ የወረደ የሚያስጠላ ነገር ነው። ድራማም ቢሆን ምንም ቢሆን። ሁለተኛ ነገር የሚነጋገሩት ንግግር። ሶስተኛ ነገር ሴት ልጅ እገሽለት እንኳን ወንድ ቢሆን በዚህ ልክ ወርደሽ ራስሽን አታዋርጅም። በቃሽ ካለ 3 ሳምንት ሙሉ ትጠብቂያለሽ። የምትፈልግ ነገር እንዳለ ያስታውቃል። ሁለተኛ ነገር አንተን አዋርድሃለሁ ምናምን። ኦኬ የልጅ አባት ነው ብሎ እምቢ ብሏት አዋርዳው። ከዛስ በጣም እኮ ነው ወይ አብረው ተኝተው ፎቶ የምታወጣው ወይ የሆነ ከዛ የተረፈ ምን ታመጣለች? ምንድን ነው የሚያደርገው? እሱን ለማዋረድ ነው እሷ ሀሳቡ አይደል? ከዛስ እኛ ልናዋርድ ታሾፋለች እንዴ? በጣም እኔ አይገርምሽም? ሁለቱ እንዳይለያዩ እንጂ የፈለገ ነገር ብታወጣ አላምንም። ቢሆን እንኳን አንዳንዴ እልህ ውስጥ ሰው ይከትሻል። እልህ ውስጥ እየከተተችን ነው። ግን ወደ ዋናው ጉዳይ ስንመለስ በዚህ ደረጃ መውረድ የለባትም። በቃ ዘርዬ እንዴት ጥያቄ ምልክት ነው ለኔ። ግን አይ ኮንታክት አይቻለሁ በአይናቸው ሲነጋገሩ ፍጹምና ካሜራማን ሊደባደቡ ሲሉ አይናቸው አይን ላይን አያያችሁ ከሆነ ድጋሜ እዩት ቪዲዮን። አይን ላይን ተዋይነ ነገር ከዛ ልጁ ራሱ አይተሽዋል። ፍጹም እጁን ብሩ ነው ድብድብ ይጀምሩ። ፍጹም እጁን አነሳ እና አይ ኮንታክት አይቻለሁ። ስለዚህ ካሜራማን እና ፍጹም የሚሰሩት ስራ እንዳለ በደንብ ነው የሚያስታውቀው። ወይ ድራማ ነው ወይ እንግዲህ እነሱ ተንኮል እየሰሩ ብቻ ነው የምትቆጣው። እሱን ብቻ ነው ትጮህበታለች ምናምን እና እንዴ ግራ ነው የሚያጋባው። እኔ አላውቅም እንግዲህ እኔ እንደውም ዛሬ ሲቀጥል ልጁን መታ በጥፊ መማታት በራሱን ያልገባኝ አንድ ሴት ልጅ የማይጠበቅ ስነምግባር የወረደ እርጉዝ አባት እንዲመታል ተደባል። እሱ ቢሆን አሁን ብሩክስ ቢሆን እንደዚህ በዚህ ልክ መንጓጠጥ በዚህ ነገ ማስረጃ አመጣለሁ ብላለች። አልጋ ላይ ተኝታ ታምጣ ምን ችግር አለ ታዲያ? ምን ማንም እኮ ይተኛና ፎቶ ይነሳል። ደግሞ ቴክኖሎጂ በወጣበት ሰዓት ምን እሱ እንድታዋርድ ይሄ ያዋርደዋል ብላ ካሰበ ታምጣ። ጀመር እኮ እሷ እንዲህ ካወጣች መክሰስ ይችላል እንደ ህጋቸው። ወሬ የሚያወራ ሰው በጣም የወረዱት በቃ በጣም ነው የሚያስጠላው። ይሄ በቪዲዮም ደረጃ ቢሆን ራሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ የቡራና የሃይሚ ወዳጆች ቲክቶክ ላይ እንግዲህ በሀዩ ለሀዩ እያስተላለፉላት ነው። የቡራን ቪዲዮም ከሆነ ፎቶም አውጣለሁ ብላ ፎክራለች አሉ። እንግዲህ እኔ በቪዲዮ ውስጥ ነገሩ ኔትወርኪም ትንሽ ደካማ ስለሆነ ቪዲዮ ሙሉውን አላየውም። በቪዲዮ ተናግራዩን ለብቻ ተናግራውን ያላቅም። እሷ የሆነ የፈለገ ነገር ሰው ልጅ ይሳሳታል። የፈለገ ነገር ብታመጣም ፎቶን ብታወጣም አብራተኝታ ቪዲዮ ብታመጣም እኛ ብሩኬን መውደድና መከታተል አንተውም። ከሱ ዞር እንልም፣ እኛ አንሰማም። እኛ የምንፈልገው ከሀይሚ ጋር መሆን ብቻ፣ ከሀይሚ ጋር ሰላም መሆን ብቻ ነው የምንፈልገው። የፈለገ ነገር ታምጣ ከፈለገች እያሉ ነው እንግዲህ። ኦዲየንስ ማለት እንግዲህ እንደዚህ ነው። አታላው የሰው ልጅ ይሳሳታል አይደለም። እኛ ሀይሚ ራሱ ትቀበለዋለች ቢሳሳት
ተሳስቶ አብሯ ተኝታ ፎቶ ብታወጣ ቪዲዮ ብታወጣም እኛ እንቀበላለን እያሉ ነው። እንግዲህ ደጋፊ ማለት መውደድ ማለት እንግዲህ እንደዚህ ነው። የፈለገ ነገር ብታመጣ እኛ ወደኋላ አንልም። ቡራን አይዞክ እያሉ ነው። እንግዲህ እሷ ለወንድ ልጅ ራሱ ክብር የላትም። ባሏ ነኝ ብሎ ለመጣው ራሱ እንግዲህ በጥፊ ብለዋለች፣ እያመናጨቀች እሱን አንተ ምን አገባ የት ነው ማቀቅ ምናምን እያለችው ነው። እሷ እንግዲህ ብሩኬ በግድ እንዲቀበላት ነው እየፈለገች ያለችው። ኦዲየንሶችም እያሉ ያሉት ይሄ ነው። ብሩኬ ከህይወቴ ውጪ አልፈልግም ብሎ መናገር ከጀመረ ቆይቷል። ሳምንት አልፎ 15 ቀን ወደዛ እንደዛ እየሆነ ነው። ሴት ልጅ ያለች እንዴ ለምን ራሷን ታስረክሳለች? በዚህ ልክ አይበቃትም እንዴ እያሉ ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ፈጣጣና ልጅቷ እንግዲህ ነፍሰ ጡር መሆኗ ነፍሰ ጡር ነው። ልጁ የማን እንደሆነ አይታወቅም ይላል። ሌላው ደግሞ ካርቶን ያስቀመጠችው ወደ ውስጥ ፕላስቲክ ነው እንጂ ሆድ አይደለም እያሉ ነው። እንግዲህ ጉዱን እስቲ መጨረሻው እናያለን። ድራማው ሲያልቅ ወይ ወልዳ ልጅ አዝላ ትመጣለች ወይ ደግሞ ካርቶን ነው ከወደ ውስጥ ወጥታ የምታሳየን አናቅም። ብቻ መጨረሻውን ቡታጅራዊ ዩቱበሮች ያሳብዶናል ዘንድሮ ማለት ነው። መጨረሻቸውን እናያለን ምን እንደሆነ። ግን አዎ ከብሩኬ ከፍቶታለውን በጣም እንትን ብለዋል፣ ተናደዋል። እንግዲህ ዛሬ ከህይወቴ ውጪ ከነስ ብሏታል። ሲጀመር እሱ በድንገት ሰው ልጅ ይሳሳታል። ልጁ ምናልባት የእኔ ከሆነም ልጁን መቀበል አለብኝ ልጅን የመሰለ ነገር ነው እንጂ ያለው እሷን መቀበል አለብኝ፣ ከእሷ ጋር ሆናለሁ፣ እሷን አፍቅሪያታለሁ፣ እሷ ወድጃት አንድ ቀን አብሬያት ሆናለሁ ብሎ እኮ አልተናገርም። እሱ ያለው ከሀይሚ ጋር ለመኖር ነው። ያው አንዳንዴ ሲበሳጭ ተከታትሎ ሲሄዱ ሀይሚ ተናዶ የተናገረው ነገር ትንሽ እኛንም አስከፍቶን ነበር እንጂ ሀይሚን ለምን ያስከፋታል? ጥፋት የለባትም፣ ጥፋቱ የሱ ነው። ይሄ ነገር ድርጊት ባያረግም ልጁ የሱ ነው የተባለው የሱ ነው እንጂ የሀይሚ ነው አልተባለም። እንዴት እንደዚህ ያደርጋል በሚል ተናደድን እንጂ ብሩኬ ከልጅቷ ፍቅር ያዘኝ ሀይሚን አልፈልጋትም አላለም። ሀይሚን ነው አንቺን ማጣት አልፈልግም ሲል የነበረው መጀመሪያ ጊዜም። ከዛ በኋላ ሀይሚዬም እንግዲህ ከአንተ ጋር መሆን አለብኝ ስትል ነበር። እንግዲህ ምን እንደነካው አናውቅም። ብቻ በመሀል ትንሽ ቀይር እንደምን ማለት ነገር ሆኗል። እንግዲህ ሰው ልጅ ይሳሳታል እንጂ ሀይሚን ጥላቻ ኖሮት አይደለም። ብቀበልም ልጄን ነው የምቀበለው እንጂ ከማትፈልጉ ሰው ጋር መኖር አይቻልም፣ አልፈልግም ብሏል መጀመሪያም። አሁንም ተቀበይኝ፣ እመኝኝ፣ አምነሽ ከኔ ጋር ትቀበያለሽ፣ ትኖሪያለሽ እያላት ነው ያለው። ሀይሚዬ እንግዲህ መተው ነው ያለባት፣ አምና መቀበል ነው ያለባት። መጨረሻው እንግዲህ ሲታወቅ፣ አሁን ሳይሆን መጨረሻው ሲታወቅ አምና መቀበል አለባት። እንግዲህ መጨረሻውን ለማየት ያብቃን ሁላችንም ማለት ነው። እንግዲህ የቡራን ቪዲዮ ወይ ሚስጥር እኔ ጋር አወጣለሁ ብላ እንግዲህ ዛቻ ዝታለች አሉ። ምን እንደምታመጣ እናቅም። እንግዲህ መጨረሻውን እናያለን ሁላችንም እላችኋለሁ ውዶቼ፣ ጨረቃ ፋሚሊዎች መጨረሻ ለማየት ያብቃን ሁላችንም። ቲክቶክ መንደር በተለይ ያሉት ቀን በቀን የተለያየ አስተያየት እያመጡ እየተከታተሉ እውነት እየመሰላቸው ሁሉም ነገር አንዴ እውነት ነው አንዴ ውሸት ነው እያሉ ተጨነቁ፣ ተሰቃዩ። እኛ ዩቱበሮች እኮ እንሻላለን። እኛ በእነሱም እየሰራ ነው፣ ብንደግፍም ብንናደድም እየሰራን ነው። ግን ቲክቶክ ላይ ሰዓታቸውን እያሳለፉ እየጮው እዛ ስራቸው ላይ ከነሱ ጋር እየታገሉ ሲያለቅሱ አብሮ ሲጨነቁ፣ ኧረ ማዳም ቀሞች እውነት ወደ ራሳቸው ብትመለሱ ደስ ይለኛል። እኔ በበኩሌ ብትወዷቸውም ብታደንቁ በዚህ ልክ ባትጨነቁ ነው ደስ የሚለኝ። እኔ ይሄ ነገር ወይ መጨረሻው አይታወቅም። ፕራንክ ሊሆን ይችላል፣ ድራማ ሊሆን ይችላል። ድራማ ከዚህ በላይ ሰው እኮ እየተገዳደለ ድራማ ይሰራል እኮ እያለቀሰ ይሰራል። እውነት ፊልም ድራማ ስናይደል እንዲያደግ ነው ትምህርት ባሌለበት ሰዓት ማለት ነው። እና አይታወቅም፣ ያስጠረጥራል። ብቻ መጨረሻውን ለማየት ያብቃን። አትጨነቁ።